የዩናይትድ አዲሱ ፈራሚ ኤደርሰን በብራዚል ብሔራዊ ቡድን እንግዲህ በሰዓት ላይ ጥሪ ቀርቦለታል። እሱንም አስመልክቶ እንግዲህ የሜዲካል ምርመራና ተጫዋቹ የሚያደርገው ፊርማ የተወሰነ ታይም እንደሚዘገይ እንግዲህ በሰዓት ላይ እየተነገረም ነው። ለሉክሾ ተተኪ እየፈለጉ የሚገኙ ዩናይትዶች እንግዲህ በሰዓት ላይ ፍራንክፈርቱን ተከላካይ ናታኒኤል ብራውንን እየተመለከቱ እንደሆነ መረጃዎች ያሳያሉ። በፓትሪክ ዶርጉ መጫወቻ ቦታ እርግጠኛ ያልሆኑት ዩናይትዶች እንግዲህ ዴንማርክም ፓትሪክ ዶርጉ በግራ መስመር አጥቂነት አስገብተው እንግዲህ ድንቅ የሚባል ጎል ማስቆጠሩ ዩናይትዶችን ውሳኔ እንዲያስተላልፉ እንግዲህ ይረዳቸዋል ተብሎ ይጠበቃ ነው። ዩናይትዶች ሞርጋን ግሪቭስን በቅርብ ርቀት እየተከታተሉ እንደሆነ በሰዓት ላይ እየተዘገበ ነው። እነዚህን ዩናይትድን ስለተመለከቱ አዳዲስ መረጃዎች ነገራቸዋል። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። አዲሱ የክለባችን ፈራሚ ማለት እንችላለን ኤደርሰን ኦልሬዲ ከአታላንታና ከዩናይትድ ጋር ያለው የወረቀት ስራዎች አልቋል። ተጫዋቹን በፐርሰናል ነገሮች ተስማምቶ ጨርሷልና ተጫዋቹ መጥቶ ሜዲካል ምርመራና ፊርማ ማኖር ነበር የሚጠበቅበት። እሱም የዘገየበት ምክንያት ደግሞ የኤፍኤው እንግዲህ ፕሪሚየር ሊግ ላይ ያሉ ተጫዋቾች ሲሆን ችግር የለውም ፊርማውን ማካሄድ ይችላሉ የዝውውር መስኮቱ ሳይከፈት። ግን ደግሞ ከፕሪሚየር ሊግ ውጪ ከሆነ ደግሞ የዝውውር መስኮቱ እስኪከፈት ድረስ መጠበቅ ነበረባቸው። ያንን እየጠበቁ በነበረበት ሰዓት እንግዲህ ዩናይትዶች የኤደርሰን ወደ ብራዚል ብሔራዊ ቡድን ጥሪ ቀርቦለታል። ያም የሆነበት ምክንያት ደግሞ ኢጂፕት ከብራዚል ጋር በምታረግበት ጨዋታ ላይ እንግዲህ የብራዚሉ ተከላካይ ዌስሊ ጉዳት ማስተናገዱ እንግዲህ በዓለም ዋንጫው ላይም የመጫወቻ ዕድል እንደማያገኝና ከጉዳቱ እንደማያገግም ከተነገረ በኋላ አንቸሎቲ ኤደርሰን ጥሪ አቅርበውለታልና ተጫዋቹ ትልቅ ነገር አሳክቷል በዚህች ታይም ውስጥ ብዬ አስባለሁ። የሚፈልገውን ዩናይትድ መቀላቀል ችሏል። ፕላስ ደግሞ የብራዚልን ወክሎ ለዓለም ዋንጫው እንደሚጫወትም ተረጋግጧልና ይሄ ለተጫዋቹም ሆነ ለዩናይትድ ትልቅ ነገር ነው ብዬ አስባለሁ። ተጫዋቹ መንፈሱ ይታደሳል። ዩናይትድ ለመቀላቀል ፍላጎት እንደነበረውና ከዩናይትድ ውጪ ምንም አይነት ጥያቄዎችን መቀበል እንደማይፈልግ ፋብሪዞም ተናግሮ ነበር። ለዛም ዩናይትዶች እንግዲህ እሱ ላይ ውሳኔ ወስነው ተጫዋቻቸውን የግላቸው ለማድረግ ከአታላንታ ጋር የተስማሙትና የተጫዋቹን ፊርማ በሚጠብቁበት አጋጣሚ ነው ነገር የተፈጠረው። ብራዚል የምትሄድበት ርቀት ይወስኗል። ወደ ዩናይትድ መጥቶ ሜዲካል ምርመራና ፊርማው የሚያኖርበት። ስለዚህ የተወሰነ ታይም ተጫዋቹ የሚያኖረው ፊርማ እንደሚዘገይ ነው የሚጠበቀውና ለዩናይትድ ይሄ በጣም ትልቅ አጋጣሚ ነው ብዬ አስባለሁ። ተጫዋቹን በጣም ብዙ ሲያጥላሉት ነበር። ለምንድን ነው ብዙ ክለቦች የማይፈልጉትን ተጫዋች ያስፈረሙት? ፕላስ ደግሞ ለብራዚል ብሔራዊ ቡድን ራሱ ጥሪ ያልቀረበለት ተጫዋች ነው የሚል ብዙ ነገሮች ተነስተው ነበር በዝውውሩና ምናልባት ኤደርሰን ይህንን ነገር ራሱን ለማሳየት የሚጠቀምበት አጋጣሚ ይሆናል ብዬ አስባለሁና የብራዚል የመሃል ተጫዋቾች ስንመለከት ከሱ ጋር ሊፎካከሩ የሚችሉና የመጫወቻ እድል ሊያገኙበት የሚችልባቸው አጋጣሚዎች አሉ ብዬ አስባለሁ። እነ ካስሜሮን ያሉት እነ ብሩኖ ጊማሬሽ፣ ፋቢኒዮ፣ ሊዮስ ፓኬታና ዳኔኖ ያሉትና ከነዚህ ጋር ተፎካክሮ የተወሰነ የመጫወቻ ታይም ያገኛለን ብዬ አስባለሁና ራሱ የሚያሳይበት አጋጣሚ ነው። በብራዚል ብሔራዊ ቡድን መሆኑ ደግሞ ከኩኛ ጋር ያለው ግንኙነት አሪፍ ይሆናል። ከዚህ ቀደም በብራዚል ብሔራዊ ቡድን ይተዋወቃሉ። አሁን ደግሞ የዩናይትድ ተጫዋች ሆኖ ነው ከኩኛ ጋር የሚገናኙና ያ ለተጫዋቹ ትልቅ ነገር ይረዳዋል ብዬ አስባለሁ። ኩኛ በክለባችን ውስጥ ምን ያህል ሳቂታውና ተግባቢ ተጫዋች እንደሆነ እናውቃለን። ለዩናይትድ ተጫዋቾች ጋር መቀላሉ የሚግባባበትን መንገድ ይፈጥርለታል ተብሎ ይጠበቃል። ስለዚህ ኤደርሰን ወደ ብራዚል የዓለም ዋንጫ መጥራት ለዩናይትድ ጥሩ ነው እንጂ መጥፎ ነው ብዬ አላስብም። የተወሰነ የዝውውሩ ጉዳይ መዘግየት ነው። ፊርማውንም አኑሮ ሜዲካልም አድርጎ ተጫዋቹ ዞሮ ረፍት ላይ ነው የሚመለሰው ፕሬዚደንት እስካልተከፈተ ድረስና ወደ ብራዚል መሄዱ ግን ትልቅ መንፈሱን አድሶበት የሚመጣበት ዩናይትዶችም ያስፈረሙት ተጫዋች ምን አይነት እንደሆነ ለዓለም ያሳዩበትንና እኛም ደጋፊዎች የአታላንታን ጨዋታ ቁጭ ብለን የመመልከት እድሉ ባይኖርንም ብራዚልን በዓለም ዋንጫው አይተን ኤደርሰን ምን አይነት ተጫዋች ነው የሚለውን ነገር በተወሰነ የምንመለከትበትና በአዲሱ ሲዝን ምን አይነት ነገር ያሳየናል የሚለውን ነገር በትልቅ መድረክ የምንመለከትበት ነው። ፕሪሲዝን ነው። ይሄን ያልጫና ያለ ጨዋታ ማይኖርም የተወሰነ ታይምም ስለሚሆን እንደዚህ በጣም ወሳኝ የሆነ ጨዋታ ላይ የተወሰነ ታይም አግኝቶ የምንመለከትበት አጋጣሚ ይፈጠራል ብዬ አስባለሁ። እስቲ እንመለከተዋለን። ሌላው ፓትሪክ ዶርጉ ነው። ዩናይትዶች እንግዲህ በፓትሪክ ዶርጉ ውሳኔ ያላስተላልፉም የሚሉ መረጃዎች በጣም ተደጋጋሚ ወጥተው ነበር። የትኛው ቦታ ላይ እናጫውተው? በማይክል ካሪክ በአሰልጣኝነት ዘመን ዶርጉ በአጥቂነት እየተጫወተ ነው። በግራ መስመር አጥቂነት ከነኩኛን ቤንች አርጎ እንግዲህ የመጀመሪያዎቹ ጨዋታ የምናስታውሰው ነው። አርሰናል ላይም ሆነ ሲቲ ላይ ጎል ማስቆጠር ይችላል። ጉዳት በአርሰናል አስተናግዶ እስከሚወጣበት አጋጣሚና ከዛም ተመልሶ ጎል ማስቆጠር እንደቻለ በባለፈው የብሩኖን 21ኛ አሲስት ተመልክተናል። የዶርጉ እንቅስቃሴ በግራው መስመር አጥቂ ቦታ ላይ ጥሩ ነበረ፣ ግን ዩናይትዶች አላመኑበትም። ወደ ግራ የተከላካይ ስፍራነት ሊመልሱበት የሚችልበት አጋጣሚ እንዳለ ሲነገር ነበረ። ከዛ የዴንማርክ የወዳጅነት ጨዋታ ደግሞ ለፓትሪክ ዶርጉ ትልቅ እድል የፈጠረለት ይመስለኛል። ዩናይትዶችም ውሳኔያቸውን በቀላሉ እንዲያስተላልፉ ያደረገ ነገር ይመስለኛልና በግራ መስመር አጥቂነት ነው የጀመረው። ከዛ ድንቅ የሚባል ጎል ማስቆጠር ችሏልና የአርሰናል ያስቆጠረውን ጎል
አሁን ከዚህ ጋር ማነው ማወዳደር የምንችልበት አጋጣሚ ይመስለኛል። ሁለቱም ጎሎች በጣም አሪፍ ናቸው። ፓትሪክ ዶርጉ እንደዚህ አይነት ጎሎች የሚያስቆጠር የሚችል ከሆነ በፔናልቲ ቦክስ ውስጥ እንዴት እንደሚገኝ የሲቲ ጨዋታ ይናገራል። ፕላስ ደግሞ ሄዲንግን ማስቆጠር እንደሚችል በመጨረሻው ጨዋታ ተመልክተናል፣ የብራይተኑ ጨዋታ ላይና ከአንድ አጥቂ የሚጠበቀውን ነገር እያደረገ እንደሆነ እናውቃለን። ለሲስኮ የምናስታውሰው ነው። የሚገርም አሲስት ማድረግም ችሏል እና አሲስት ማድረግ የሚችል ከሆነ ጎል ማስቆጠር የሚችል ከሆነ ዩናይትድ ተጫዋቹን በዛ በኩል ማያጫውትበት ምንም ሪዝን አለ ብዬ አላስብም። ለዩናይትዶች የቤት ስራ የተወሰነ ፈቶላቸዋል የዴንማርኩ ጨዋታ ብዬ አስባለሁ እና ፓትሪክ ዶርጉ አሁንም ጎል ማስቆጠር የሚችል ከሆነ አሁንም እዛ ቦታ ላይ ፐርፎርም የሚያደርግ የሚችል ከሆነ ዩናይትዶች የሚመለከቷቸውን እነ ራፋሊዮ በዚህ በኩል የኤቨርተኑ ተጫዋች ኢሊማን ኒዲየንም የማስፈረም እድል ላይኖራቸው ይችላል። ተጫዋቾቹ ዋጋ ውድ ነው። ፕላስ ደግሞ ኤቨርተን ኒዲየን መልቀቅ አይፈልግም። የራፋሊዮ ዝውውር የገንዘብ ምን ያህል እንደሆነ ግልጽ አይደለም። የዓለም ዋንጫው ከዓለም ዋንጫው በኋላ ተጫዋቹ እንደሚዘዋወር ነው የሚጠበቀው። ኤሲ ሚላን ደግሞ የዓለም ዋንጫው ላይ የራፋሊዮን እንቅስቃሴ እንደ የዝውውር ገንዘቡን ለመጨመር እንደሚጠቀምበት ነው እየተነገረ የሚገኘውና ዩናይትዶች ከራፋሊዮ ወኪሎች ጋር የተወሰነ ግንኙነት አላቸው፣ ግን ምንም አይነት ውሳኔ አላስተላለፉም እና በዛ በኩል ኩኛም እየተጫወተ ነው፣ ዶርጉም እየተጫወተ ነው። ሁለቱም ፐርፎርም እያደረጉ ነውና ስለዚህ የራፋሊዮና የኒዲዮ ዝውውር ምናልባት ላይሳካበት የሚችልበት አጋጣሚ አለ ብዬ አስባለሁና ሊስታቸው ላይ ግራ መስመር አጥቂ ብለው እንግዲህ እነዚህን ተጫዋቾች ናቸው ያስቀመጡት። ግን ዶርጉ በዚህ የሚቀጥል ከሆነ ኩኛ ከሆነ ዩናይትድ ሌላ ተጨማሪ የሚያስፈርሙበት አጋጣሚ አለ ብዬ አላስብም። እስቲ እሱን ግን የምንመለከተው ነው የሚሆነው። ፓትሪክ ዶርጉ ግን በተከላካይ መስመር እናየዋለን ብዬ አላስብም። ፓትሪክ ዶርጉን እዛ ቦታ ላይ ባንመለከተውም ዩናይትዶች የግራ መስመር ተከላካይ ይፈልጉ እንደሆነ ደጋግመን የምንሰማው ዜና ነው። ከመሃል ሜዳው ውጪ እንግዲህ ዩናይትድ በጣም እያሰቡበትና ትልቅ ስራ የሚጠበቅባቸው ለሉክ ሾው ተተኪ የሚሆንና ጥሩ ፐርፎርም ሊያደርግ የሚችል የግራ መስመር ተከላካይ ነው። ያንን ደግሞ ከሉዊስ ሆል ጋር ስማቸው በደንብ ተያይዞ ነበር። ሉዊስ ሆል ላይ ያላቸው ፍላጎት ትልቅ እንደሆነ እናውቃለን። ተጫዋቹ በዚህኛው የክረምት ዝውውር የትኛውንም ክለብ ጥያቄ ለመቀበል ፍቃደኛ እንደሆነ ከተነገረ በኋላ ደግሞ ዩናይትዶች ሞር ፍላጎት አሳዩበት። ከዛ ግን ኒካስትሎች ተጫዋቾቻቸውን ላለማጣት ሲሉ የሚሄዱበት መንገድ የዋጋ ጭማሪ ማድረግ ነው። ዩናይትዶች በ50 ሚሊዮን እና በ55 መካከል ያገኙታል ተብሎ ሲጠበቅ ነበር። ከዛ በኋላ እንግዲህ ከ70 እስከ 80 ሚሊዮን ፓውንዶች ሊያስወጣ እንደሚችል ተነገረ። ያ ደግሞ ለዩናይትድ ከባድ ዝውውር እንደሚሆን ይጠበቃል። የዛን ያለ ሉዊስ ሆል ያወጣሉ ተብሎ ማይጠበቅም እና አሁን አማራጫቸውን ወደ ፍራንክፈርት ተጫዋች ናታሌን እያዞሩ እንደሆነ ነው እየተነገረ የሚገኘው። ዊልኮክስ ሉዊስ ሆልን ቢያስፈርም በጣም ፍላጎት እንዳለው ባለፈው ነግሬያችሁ ነበር። በናታሌን በኩል ደግሞ ተጫዋቹን የተወሰነ ፍላጎት እንዳለበት ነው እየተነገረ የሚገኘው እና የተመለከቱት እንደሆነ በሰዓት ላይ እየተነገረ ነው። ስለዚህ ኒካስትሎች ተጫዋቹ የሚያስወድዱ ከሆነና ለመልቀቅ ፍላጎት ከሌላቸው የፍራንክፈርቱ ናታሌን የማየት እድላችን ሰፊ ሊሆን ይችላል። በግራው መስመር የተከላካይ ቦታ ላይም በደንብ ዩናይትዶች የሚጨነቁበትና አስበው የሚወስኑበት ዝውውር እንደሚሆን ይጠበቃል። የፕሪሚየር ሊግ ተጫዋች ቅድሚያ የሚሰጡት ነገር ነው። የሉዊስ ሆል ዝውውር ባይሳካ ምናልባት ሉዊስ ስኬሊን የማየት እድል ሊኖረው ይችላል። ግን ደግሞ እሱም ካልሆነ ናታኔል ያላቸው ፍላጎት አሁን ላይ በደንብ አሪፍ እንደሆነ ነው እየተነገረ የሚገኘውና ተጫዋቹ አዲስ ስም አይደለም፣ ከዚህ ቀደምም ስንሰማ የነበረ ስም ነውና ተመልሰው መጥተውበታል። እስቲ ዝውውር ላይ ይገፉበታል የሚለውን ነገር አብረን እንመለከታለን። ኒካስትሎችም ተመሳሳይ አይነት ዋጋ የሚጠሩ ከሆነ ከባድ ነው። ዋጋቸው የሚቀንስ ከሆነ ግን ሉዊስ ሆል የተቀዳሚ ምርጫቸው እንደሆነ የዩናይትዶች ግልጽ የሆነ ነገር ነው። ሌላው ዩናይትድ ሞርጋን ግሪቭስን በቅርበት እየተከታተለ እንደሆነ መረጃዎች እያሳዩ ነው። ተጫዋቹ በዚህኛው ክረምት ይለቃል አይለቅም የሚለው ነገር በኖቲንግሃም በኩል ተጫዋቹ ማቆየት ይፈልጋሉ። ተጫዋቹ ምንም አይነት ውሳኔ እያስተላለፈም አይደለም። በባለፈው የክረምት ዝውውር ወደ ቶተንሃም ለመዘዋወር እንግዲህ ተቃርቦ ነበረ። ከዛ ኖቲንግሃም እና ቶተንሃም ያልተስማሙበት ነገር ነበር። ከጀርባ ነው ስራ የተሰራው የሚል ከስብ ለማቅረብ እንግዲህ ኖቲንግሃሞች ደርሰው ነበርና ተጫዋቹን በክለባቸው ማቆየት ቻሉ። ተጫዋቹ እንግዲህ በዚህኛው ዓመት ከ10 በላይ ፕሪሚየር ሊግ ጎሎችን ማስቆጠር ቻለ። የዓመቱ ምርጥ የፕሪሚየር ሊግ ተጫዋቾች መሃል አንደኛው ነበረ። ብሩኖ ፈርናንዴዝ ምንም እንኳን የዓመቱ ምርጥ ተጫዋች ቢባልም እጩ ከነበሩ ተጫዋቾች መሃል አንደኛው ሞርጋን ግሪቭስ ነበርና ጥሩ የሚባል ዓመት አሳልፏል። ኖቲንግሃም ላለመውረድ በሚጫወትበት አጋጣሚ ነው ይሄንን ነገር ማሳካት የቻለውና ኖቲንግሃሞች ሞርጋንንም ለማጣት ፍላጎት የላቸውም። አንድ ዓመት ቢያንስ ማቆየት እንደሚፈልጉ ነው የተነገረ የሚገኘውና ዩናይትድ ደግሞ የ10 ቁጥር ቦታ ተጫዋቾች በዚህ ሰዓት ላይ የሚያሳስባቸው ነገር አይደለም። ግን ደግሞ ተጫዋቹ ይለቃል አይለቅም የሚለውን ነገር ማጣራትና የሚለቅበት አጋጣሚ ካለ ወደ ክለባቸው መቀላቀል እንደሚፈልጉ ነው የተነገረ የሚገኘው። አሁንም ቢሆን በዚህ ዝውውር አርሰናል አለበት። አርሰናል ጋር የምናደርጋቸው የዝውውር ፉክክሮች በደንብ በርከት ብሎ እየመጡ ነው። በራፋሊዮ በኩል አርሰናልና ዩናይትድ ናቸው። በቶናሊም በኩል እንግዲህ ማንቸስተር ሲቲ ቢጨመርበትም አርሰናልም እንዳለበት እናውቃለን። በዚህኛው በሞርጋን ግሪቭስን በኩል እንግዲህ አርሰናል ተጫዋቹ እንደሚፈልገው የተነገረ ይገኛልና ዩናይትድና አርሰናል ተጫዋቹ በቅርብ ርቀት እየተመለከቱት እንደሆነ ነው እየተነገረ የሚገኙ። ኖቲንግሃም የሚያስተላልፈው ውሳኔና የተጫዋቹ በዚህኛው ክረምት መልቀቅ አለመልቀቅ
ሁለቱ ክለቦች እንግዲህ ፉክክር ያሳዩበታል ተብሎ እየተጠበቀ ነው። ሌላኛው ዩናይትድ ግብ ጠባቂ ማስፈረም እንደሚፈልግ በዚህኛው ክረምት እንግዲህ ግልጽ ነው። የነ ኦናናና የአልታይ ነገር በክለቡ እንደማይቆዩ ይጠበቃል። ምንም እንኳን ኦናና ወደ ዩናይትድ ቢመለስም በሚቀጥለው ሲዝን የዩናይትድ ተጫዋች ሆኖ ይታያል ተብሎ አይጠበቅም። ዩናይትዶች በውሰቱም ቢሆን ተጫዋቹን ያውቁታል ተብሎ ይጠበቃልና በግዢ እንኳን ቢያቅታቸውና የአልታይ ደግሞ በግልጽ ሁኔታ ወደ ቱርክ እንደሚያመራ ነው የሚጠበቀውና ዩናይትድ ምንም አይነት ሁለተኛ የሚባል ግብ ጠባቂ አይኖረውም። በሶስተኛ ግብ ጠባቂያችንን ውሉን አራዝመናል፣ ግን ደግሞ ከሴኒ ላመንስ ጋር እንደማይፎካከር እናውቃለን ቶሚተን። ለዛ ሲባል ቶሚተን እንደ ሶስተኛ ግብ ጠባቂ በረኝነት አሁን ደግሞ ሳም ጆንሰን ቶን እንግዲህ እየተመለከቱ እንደሆነ ነው እየተነገረ የሚገኘው። ዩናይትድ ተጫዋቹን ለማስፈረም ፍላጎት አለው። ተጫዋቹን ደግሞ ዩናይትድ መቀላቀል እንደሚፈልግ ነው እየተነገረ የሚገኘውና ይህ የ33 ዓመት ግብ ጠባቂ በፕሪሚየር ሊጉ ላይ ልምድ አለው። ለዛ ሲባል ዩናይትዶች በቀላሉ የሚያገኙት ዝውውርና ለላመንስ ደግሞ የተወሰነ ልምድ ሊሰጠው የሚችል ግብ ጠባቂ ነው ብዬ አስባለሁ። ዝውውሩ በነ አልታይና በኦናና በሌላ ክለብ ማምራት ላይ የሚወሰን እንደሆነ በጣም ግልጽ ነው። ዩናይትዶች ሁለቱን ሳይለቁ ሌላ ግብ ጠባቂ አያመጡም። የሱ ፍላጎት ግን ለዩናይትዶች ነገሮችን ያቀለዋልን ብዬ አስባለሁና ሁለቱን ግብ ጠባቂዎች ከለቀቁ በኋላ በቀላሉ ሊያስፈርሙት የሚችሉ ተጫዋች ነው ብዬ አስባለሁ። ሌላ ግብ ጠባቂ ከተመለከቱ አብረን እንመለከት ነው የሚሆነው። እስቲ አዳዲስ መረጃዎች እንግዲህ የወጡት ከዩናይትድ ጋር ተያይዞ እነዚህ ናቸው። ሌሎች መረጃዎች ሲወጡ ደግሞ ሼር ማድረጋችሁ ነው የሚሆነው። የደወል ምልክቷን ኦን ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ መቻችሁ ቻው።